እና ቅድምም ስናወራ ነበረ ታማለች፣ ግን አሁኑ ካሜራ ላይ አትገባም ብለሽኛል። ና እኛ ደግሞ ተመልካች ማየት አለበት ብለን ስለምናስብ ነው እና ገብተን ብናይ እንዳልኩ እንግዲህ ብዙ ሰው እንደዚህ ያለ ለማስረዳት ሞክሬያለሁ። እኔ ካደረኩት ነገር ይልቅ ሰዎች እንትን ባሉት ነገር በጣም ትልቅ ፍርሃት ውስጥ ጫና ውስጥ ገብታለች እና በእርግጥ እንደ ጉንፋን ነገር ነው ያመማት፣ ግን ትልቅ ፍርሃት አለባት። ለምን መሰለ እኔ አሁን እኔ እኮ ተመለስኩ፣ እኔ ባደረግኩት ነገር ተመለስ፣ ግን እኔ ላይ የሚካሄደው ጫና ወይ ያለመታመን ምናምን ሁኔታ ሲቀጥል ደግሞ ከቤትም ውጡ ተብለናል። ይህን ቪዲዮ ለቀቃችሁ በሚል ከዚህ ቤት ውጡ እንዳልኩት ጥገኝነት ነው እዚህ ቤት የገባሁት። ቤት ኪራይ መክፈል በሚያቅተኝ ሰዓት ነው ጥገኝነት ነው እዚህ ቤት የገባሁት እና ይህን ቤት አሁን ለቃችሁ ውጡ ተብለናል። ይሄ ተደምሮባት ፍርሃት አላት እና እሷ ፈቃደኛ አይደለችም። እኔ ባሳይ እኔ ችግር የለብኝም፣ ምክንያቱም ለተሻለ ነገር ስለሆነ እኔ ችግር የለብኝም፣ ግን እሷ አልፈለገችም። ምን አሁን እኮ ተመልካች ምን ላይ ያለች የሚለውን አሁን እኛም እኮ ደስ ይለናል አለ አይደል ፕራይቬሲዋን እንትን ግን ኖርማሊ ያለውን ነገር እንዲያዩ እሷም ደግሞ ስሜቷን መናገር የምችል ከሆነ እንድትናገር ነው። እንግዲህ እኔ እንደ እናትነቴ ለልጄ መከላከል ካልፈለገች አልፈለገችም ነው። ከፈለገች ደግሞ እሺ እኔም በደስታ ነው የማደርገው። ግን እሷ አልፈልግም እማዬ። እኔ በነገራችን ላይ ቲክቶክ ላይ ራሱ ስንሰራ እንዳልኩ ከስንት አንዴ ካልሆነ ወይ ደግሞ እኔ ስልክ ትቼ በምወጣበት ሰዓት ከጓደኛዋ ጋር ነው ምናምን ካልሆነ ከእኔ ጋር አብራ እንዲህ በእንትን ይሄ በፕሮሰስ በተጠና መንገድ ምንም አይነት እንትን ማለት አልፈልግም። ገብቷል? ታየዋለህ፣ ብትገባ ታየዋለህ እና ደስተኛ አትሆንም። ግድ የለም ማለት አሁን ተመልካች በጣም አሳስቦታል እና ብናያት ያለችበትን ሁኔታ አሁን እንዴት ነው? ምክንያቱም ብዙ ሰው ሰግቷል። የት ነው የደበቀቻት እያለ ነው እና ከዛም ወቀሳ ለመዳን ይጠቅምሻል ብዬ ስለሰብኩኝ ነው እንጂ እኛ እንደ ሚዲያ ያለውን ነገር አሳይተን መመለስ እኮ እንችላለን። ግን ደግሞ የተመልካች አደራም አለብን። የደበቁባትን ቦታ እንድታሳይ ነው የፈለገው? አዎ ማለት ያለችው ልጄን የደበኩት ጉዬ ስር ነው፣ እቅፌ ውስጥ ነው የደበኳት። የትም አልደበኳትም። ቤቷን ያለችው ተኝት። ህጻኗ የት ነው ያለችው? ሰላም፣ እንዴት ናችሁ? ሁሉ ሰላም? እኛ ደህና ነን፣ እግዚአብሔር ይመስገን። ወይዘሮ ማህሌት ምኞትና ደህና ኖት? ደህና ኖት? እንዴት ኖት? እሺ ቢያንስ ፈገግ በማይዬ። እሺ በቃ አላዋራሽም ብቻ እሺ ታዩ። እሺ እና ማለት ነው የማህሌት አክስት አጎቶች እንደገና ደግሞ የኔ እህት ወንድሞች እስካሁን ለኔ ብላችሁ እንትን ያለ በቃ በማንኛውም መንገድ ያገዛችሁኝን በሀሳብም በምንም ያገዛችሁኝን ሁሉ በጣም ነው ማመሰግነው። በጣም በተለይ ደግሞ ለልጄ የተቆረቆራችሁትን ሰዎች በጣም ነው ማመሰግነው። ይሄን ቪዲዮ ከመስራቴ በፊት ላይቭ ገብቼ 200 ምናምን ሰዎች ነበሩ። የራሴን ስራ ለመጀመር ምንም ትልቅ ደረጃ ሳንሄድ እየተመካከርን ነበርና ያው አንዳንድ አጉል የሚሳደቡ ሰዎች ሲገቡ በእኔ የተነሳ እኔ ማንም ሰው እንዲሰደብብኝ ስለማልፈልግ ብዬ ላይቭን ዘግቼ ወጥቻለሁ። ማንም በእኔ የተነሳ ማንንም እንዲሰደብ አልፈልግም እና እኔ ቤተሰቦቼ እንዲሰደቡ አልፈልግም። እኔን የተረዱኝ እናቶች፣ እህቶች፣ ወንድሞች በፍጹም እንዲሰደቡ አልፈልግም እና ምንድነው እነሱ ትልቅ ቦታ ሳይደርስ እኔን ማገዝ የሚችል ለምሳሌ ቦንዳም ስራ የግድ ምግብ ቤት መሆን የለበትም። በቃ ቦንዳም ስራ ምንም የተገኘውን እኔ ቤት ሆኜ ልሰራ የምችለው አንድም እህት መቼ ትላንትና ላይቭ ላይ መሰለኝ በእናትሽ እስኪ ይሄን ቪዲዮ ከደረሰሽ እባክሽ የሆነ የወረቀት መስሪያ ማሽን ሰጥሻለሁ ብለሽ ነበረ እና በጣም እየፈለኩሽ ነው ማለት በሰዓቱ ፎሎ አላረኩሽም ይመስለኛል፣ ስምሽንም አልያዝኩትም። ይሄ ቪዲዮ አንቺም ጋር ከደረሰ ቃልሽን ጠብቂልኝ፣ በጣም እየፈለኩሽ ነው። ስለዚህ የማህሌትን እናት ማገዝ የምትፈልጉ የማህሌት ቤተሰቦች፣ የማህሌት እናት በጣም ጤነኛ ነች፣ ከማንኛውም ሰው በተሻለ በጣም ጤነኛ ነች፣ በጣም አቅም ያላት ነች። ያው ነገሮችን ምን ልበላችሁ፣ እሱን ደግሞ ሰርቼ በተግባር ነው ማሳያችሁ፣ በተግባር ማለት ነው። የብዙ ሙያ ባለቤት ነኝ። በቃ
ብዙ ነገር አሁን እንደውም አንድ ስራም ላይ ታስሬ መቀመጥ አልፈልግም። አንድ ቦታ የሆነ ምግብ ቤት ከፍቼ ሰው መጣ አልመጣም ብዬ መጨነቅ አልፈልግም። ኪራይ ደረሰ አልደረሰ ብዬ መጨነቅም አልፈልግም። ግብር መጣ አልመጣ ብዬ መጨነቅም አልፈልግም። የሆነ ቤት እከራያለሁ። ማንኛውንም አገልግል ማዘዝ የሚችሉ ሰዎችም ማዘዝ ትችላሉ። በተለይ ህዝበ ክርስቲያኖች፣ የድንግል ማርያም ልጆች በቃ አትስጡኝ፣ ሳንቲም ዝም ብላችሁ አትስጡኝ። በቃ ዝክር እንድሰራ በአንድ ሰው 150 ብር ሊሆን ይችላል። በአንድ ሰው በአንድ እንጀራ 150 ብር በጣም ጥሩ ምግብ በቃ እኔ እንጃ ከቻላችሁም መታችሁ መቅመስ ትችላላችሁ። ከዛ ደግሞ ቦንዳም ሰራለሁ። የትኛውንም ስራ እማራለሁ። የፀጉር ቤት የጥፍር ሙያ ምናምን እማራለሁ። በስመ አብ እኔ በቃ ህልሜን ልነግራችሁ አልችልም። ጠብቁኝ ያሳያችኋለሁ። እና አካውንት ከዚህ ስራ አስቀምጥላችኋለሁ። በቃ እኔ የተወሰናችሁ እሱንም ደግሞ እዚሁ ቪዲዮ ስር መላክ የምትችሉ ሰዎች እዚሁ ቪዲዮ ስር ስክሪንሻት አድርጋችሁ አስቀምጡት። ምንድነው ምን ነበረማ ይሄ ነገር ብቻ እዚሁ እንትን ላይ ምንድነው ኮሜንት ላይ አስቀምጡት የላካችሁትን መጠን እነማን እንደሆናችሁ ከነስማችሁ። ለምን ማንም ሰው የእናንተ ምስጋና ማንም ሰው እንዲወስድብኝ አልፈልግም። እዛው ትመሰገናላችሁ። ቢያንስ ያላከ ሰው እናንተን እንዲያመሰግንልኝ እፈልጋለሁ። የኔ ደጋፊ አቅም የሌለው ኖሮኝ ባገዝኳት ያላችሁ በጣም ብዙ ሰዎች ስላላችሁ ያገዙኝን ሰዎች ደግሞ እናንተ በማመስገን ትተባበሩኛላችሁ ማለት ነው። እግዚአብሔርንም ታመሰግኑልኛላችሁ። እኔ በቻልኩት መጠን ነገ ቅዳሜ ነው አንድ እህቴ ፕሮግራም አስይዛልኛለች። ሳይኮሎጂ ቴራፒ የማገኝበትን እሷ ጋር ሄዳለሁ። እያለን እንቀጥላለን ማለት ነው። በጣም ነው የምናመሰግነው። እማ ቻው በያቸው። እጅሽ አይሰራም እንዴ? ማለት ነው ይሻልሻል። ሰላም እንዴት ናችሁ? እኔ ማህሌት እናት ነኝ፣ አባቷም ነኝ፣ አያቶቿም ነኝ፣ አክስት አጎቷም፣ እህት ወንድሟም፣ ጓደኛዋም እኔ ነበርኩ። እሷም ለእኔ እናቴ ነበረች፣ እህቴ ነበረች። ግን እኔ ባሳለፍኩት ህይወት ለእሷም በከፈልኩት ህይወት ደከምኩ፣ በጣም ደከምኩ። ከዚህም የባሰ ነገር ፊቱ አድርጌ አውቃለሁ። ምክንያቱም እኔ መለመን አልችልም፣ ወይ ደግሞ ይሄ ጊዜ እስኪያልፍ እከሌ ጋር ሂጂ፣ አክስትሽ ጋር ሂጂ፣ አጎትሽ ጋር ሂጂ ማለት አልችልም። ምንም ዘመድ የለንም። እኔ ምንም ዘመድ ምንም ወገን ሳይኖረኝ ነው ያደግኩት። ሰው ቤት ለሰው ቤት ተንከራትቼ ያውም እናቴ ወላጅ እናቴ 30 ቁጥራ ብቻ ደሞዝ ለመውሰድ የምትመጣ እናት ከ7 ዓመቴ ጀምሮ ለሰው እየተሰጠው ነው ያደግኩት። ከዛ እግዚአብሔር ቤተሰብ ይሰጠኛል፣ በእውነቱ ይገዛኛል ብዬ ስጠብቀው እሱ ግን ምን አደረገ? ከማይወደኝ ሰው ልጅ ሰጠኝ። ልጁን ለማየት ከማይፈልግ ሰው ልጅ ሰጠኝ። ይህንንም እሻልኩት፣ ይህንንም ችለዋለሁ አልኩት። እሷን እዚህ ለማድረስ ያየሁትን እሷን እዚህ እድሜ ላይ ለማድረስ የከፈልኩትን 12 ዓመት እንዴት ልነግርህ እችላለሁ? ያልቆሰልኩት እኮ ቦታዬ ነው። አልገባችሁም?
የማያመኝ ቦታ እኮ የለም። ለ13 ዓመቴን እናቴ ነጠቀችኝ። ልጅነቴን እንደ ሸንኮራ መጠጠችው። እንደገና ሌላ 12 ዓመት ደግሞ ለልጄ ሰጥቷት በፈቃደኝነት። እኔ እኮ ሰው ነኝ፣ እኔም ሰው ነኝ እኮ። እኔ ስም አለኝ። በቃ ሸሸሁኝ። ምን አለበት አንዳንድ ሰዎች መሸሽ ያናዷቸዋል። ራሴን ከማጠፋ መሸሼ ለምን አናደዳችሁ? መሸሼ ለምን አናደዳችሁ? አድጋለች እኮ። በየቀኑ ራሴ ላይ አንገቴ ላይ ገመድ ማስገባት እየተመኘው መኖር ሰለቸኝ። በቃ በየቀኑ ባልነጋ እያልኩኝ መኖር ሰለቸኝ። እየለፋው ብኩን መሆን ሰለቸኝ። እኔ እኮ አንድ እንጀራ ጠይቄ የማላገኝ ሰው ነኝ። ነፍሴን እየሰጠሁ ለሰው ልጅ ነፍሴን። እኔ እኮ አንድ እንጀራ ገዛው አላገኘም። እንዴት ነው ታዲያ ከዚህ ሰው ጋር የምኖረው? እንዴት ነው ይሄን ህዝብ ጎረቤት አድርጌ የምኖረው? እኔ የምገባበት ገል የለኝ፣ ልጅ የምገባበት ገል የላት። ሰው በሞት የሚለያይ የለ እንዴ? ሰው አፈር ይለያዩ የለ እንዴ? እኔ ቢያንስ ቤቷ ነው ትቻት የሄድኩት። ልብሴን ብቻ ነው የሄድኩት፣ ልብሴን ብቻ። እሷን ሳያሳድግ የሰበሰብኩትን ኮተት ሁሉ ትቼ ነው የሄድኩት። ምንም ትዕግስት የለኝም። በቃ እና አትሳደቡ። ዞር ዞር ሁላችሁ። ሰላም፣ እንዴት ናችሁ የማህሌት ቤተሰቦች? እኔ የማህሌት እናት አዲስ ነኝ። ያው ተመለሺ ወደ ልጅሽ ባላችሁት መሰረት ተመልሻለሁ። ይቅርታም ልጠይቃት ይኸው ከፊቷ ቆሜያለሁ። እሷ ብቻ ሳትሆን እናንተም ይቅርታ እንድታረጉልኝ እማጸናለሁ። በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታውቃለች። እንዳላዘነችብኝ፣ ለምን አብረን እንተዋወቃለን፣ አብረን ስለኖርን ስለምንተዋወቅ እንዳላዘነችብኝ ተስፋ አደርጋለሁ። ካዘነችብኝም ደግሞ ይሄው በእናንተ ፊት ለፊት ባሳቀኳት ወንበር ላይ ልክሳት ላስቃት ይሄው ፊቷ ቆሜያለሁ። እማ ከትላንት ወዲያ ባንቺ በወዷ ልጄ ላይ ባደረኩት ነገር በጣም ተሰምቶኛል። ድጋሚ ላየው የማልች ራሴ እንኳን ለማየት የቀፈፈኝን የከበደኝን ነገር ነው አንቺ ላይ ያደረኩት ነው። አንቺ ልጄ ብቻ አይደለሽም፣ ታውቂያለሽ፣ እህቴ ነሽ። እንዴት እንደምወድሽ ታውቂያለሽ እማዬ። የኔ ህይወት፣ የኔ እስትንፋስ፣ ሁሉ ነገር እኮ ነሽ። ይቅርታ አድርግልኛል። ሁለተኛ የለመድም። እሺ፣ ሌላ ቃል ልገባ የምፈልገው ነገር ሁለተኛ በስህተት የማልደግመው ነገር ነው። ይኸው ፊታችሁ ይቅርታ ጠይቄያለሁ። በደንብ ሳመ አበባ ሰጥቻለሁ። አበባ ተሰጥቷት አያውቅም። ይኸው የመጀመሪያ ነው። ከዚህ በኋላ በጣም ብዙ አበባ ሰጣታለሁ። ብዙ አበባ ደግሞ ብዙ ሰዎች ይሰጧታል።
ብዙ አክስቶች፣ ብዙ አጎቶች፣ ብዙ ቤተሰቦች አግኝታለች እና ከዚህ በኋላ በቃ እንደ አበባ ሆና ነው የምትኖረው። ይኸው ይቅርታ ልጅ የሚል ኬክ አሰርቼላታለሁ። የምትወደው ኬክ እና አበባ ነው። እንግዲህ ለልጅ ከዚህ የበለጠ ነገር የለም። እኩል ሆናችሁ የኔ ኩያ የኔ ህይወት የኔ ስተፋስ በረከቴ የኔ በረከት ይቀርታልሽ ነላ እንኳንም ሞተች ልላችሁ አይደለም የመጣሁት። እች ልጅ ተደፍራ በአሰቃቂ ሁኔታ ነው የተገደለችው። እንደ አንድ ወገን የዚች ልጅ ሞት በጣም በጣም አሳዝኖናል። ምክንያቱም በእርግጥ የተለመደ ነው ሀገራችን ላይ እንደዚህ ሴት ልጅ ላይ ጥቃት የሚደርሰው የተለመደ ነው። ግን ፍትህ እንጠይቃለን። ፍትህ ለዚች እህታችን። ማንም ገደላት ማንም፣ ይሄ ሰው ለህግ መቅረብ አለበት። አጀንዳውን ደግሞ ወደ ሌላ እየተረጎማችሁ ያላችሁ ክርስቲያን ወገኖቻችን፣ ሙስሊም ገዳይ አይደለም። ባለፈው በተነሳው ረብሻ ላይ ብዙ ወንድሞቻችን ሞተዋል። ግን እናንተ ከነዚህ ጋር ምንም አያያዘውም ብላችሁ አውርታችኋል። ተደባብሰው ቀረ። እንግዲህ አላህ ፍትህ ይውረድ እንጂ እኛ ፍትህ ጠይቀን ፍትህ ያገኘነው ነገር የለም። ግን ያው ድምጽ እንሆናለን እና ለዚህ እህታችን ጥልቅ አዘን አለን። እኛ ሙስሊሞች ማንም ሰው እንዲጎዳ አንፈልግም። የማንም ደም እንዲፈስ አንፈልግም። ይሄም ደግሞ ግዴታችን ነው። የሀገራችን ነገር ግዴታችን ነው። ግን ከእኛ ጋር አታያያዙት። ያው እናንተ መጤናችሁ ብትሉ እኛ ግን አገራችን ነው። ሁሌም ፍትህ እንጠይቃለን። ሁሌም ድምጽ እንሆናለን። በጣም በጣም አዝነናል። ወላሂ እላችኋለሁ እኔ ሁሉም ሙስሊም እኔ በምለው ይስማማል። ገብቷችኋል? ምክንያቱም አዛኝነን እኛ አላህ ሱብሓነሁ ወተዓላ እንድናዝን ስላደረገ። ገብቷችኋል? እና እባካችሁ አቁሙ። እናም ደግሞ ሙስሊም እህት ወንድሞቼ ቪዲዮን ኮፒ ሊንክ አድርጉልኝ። ምክንያቱም ሪፖርት እየተደረገብኝ ነው። እውነት ዋርኒንግ ሊሰጠኝ ትንሽ ነው የቀረው እና ኮፒ ሊንክ የቻላችሁ